ሰላም ውድና የተከበራችሁ የሄለን ዩቲዩብ ተከታታዮች ገባ ገባ እያላችሁ ላይክ ሸር እያደረጋችሁ አበረታቱኝ። እንግዲህ ጽናት ድራማ ክፍል 190 ደርሷል ማለት ነው። እንዲሁም እንግዲህ ጽናት እንግዲህ እና ኪራ ማለት ነው አዲሷ ሰራተኛ ትምህርት ቤት አስገብተዋታል ማለት ነው። ከዛም ትምህርት ቤት ስትሄድ በጊዜያት በጣም እያመሸች ነው የምትመጣውና ጽናትን በሱ ትንሽ እየተበሳጨችባት ነው። ለምን ጽናት ለሷ ከፍታ ሳይሆን የኔ ትምህርት የተበላሸው ደግሞ እንደኔ ህይወት እንዲገጥማት አልፈልግም። ለዛ ነው ትምህርት ቤት የሚያስገባዎች፣ ለዛ ነው ጠንከረች ትምህርትሽ እንድትማሪ ነው እያለች ትላታለች። እና አሁን እኮ 3:10 ሆኗል፣ ቁርስ የተበላበትን ልጠብዬ ነው ስትል እንኳ እኔ አጥበዋለሁ ተይው አንቺ ሂጂ፣ ኧረ ጨርሼ እደርሳለሁ ስትል ነገተቻትና ተይውና እጅሽን ታጥበሽ ሂጂ ብላት፣ እኔ ስራው ነበር እኮ ግን ማታ ለምንድን ነው በር ያልከፈትሽው አለቻት። ከዛ መልስ የለሽም አለቻት። ተኝቼ እኮ ነው ነበር፣ ለዛ ነው። በዛ ሰዓት ነው የምተኘው አይደለም ፈተና ኑሮች፣ እንዲሁም እኮ አተኝም ድካሙ መሰለኝ፣ ትናንት ግን ወስዶኛ ነው። እሺ ለምንድን ነው የገቢ በር ከፍተሽ የነበረው መቼ አለቻት። ትናንትና ማታ። ኧረ እኔ በጭራሽ አልከፈትኩም አለች። በህይወት የምጠላው ነገር ውሸት ነው፣ እንዳይረፍድብኝ በቃ ልሂድ ብላ ትታት ሄደኝ ማለት ነው። ከዛ ጺም እንግዲህ ቆይ ግን ካለፈ ህይወቴ የመጣ ፍርሃት ነው መሰለኝ፣ ሰውን ላቆም ነው፣ ሰውን እያመንኩ አይደለም ማለች። እንግዲህ እሷ ልትሰራ የነበረውን ስራ ያው ተቀብላት እየሰራች ነው ማለት ነው። ከዛ የቅዱሴ ፍቅረኛ ደግሞ እንግዲህ ቅዱሴ እንደምታውቁት እንግዲህ በነኪራ ሰርግ ምክንያት እንግዲህ ያ መሰላቢ የሆነ በዛብህ የሚባል ሰውዬ የምሮን ልጅ ማስወርዶታል ማለት ነው። ምሮም እንግዲህ አደጋ ላይ ነው ያለችው። ቅዱሴም እንግዲህ ወደ ውጭ ሀገር ሕክምና እንደሄደ ታውቃላችሁ። ከዛም እንግዲህ እሷ ደግሞ እየፈለገችው ነው ማለት ነው። በጣም በፍለጋ ላይ ናት። እንግዲህ ቅዱስም ማነው ናቲም እንግዲህ የሄደበት ሊነግራት አልቻለም። ከዛም ጠድፍ ጠድፍ እያለች ስገድ፣ እሷ ደግሞ ቅዱሴ እንደምታፈቅረው እሱ ደግሞ ያፈቅራል ሌላ ሰው አለ፣ እሷ ግን አታፈቅረውም። ከዛ መንገድ ላይ ታገኘዋለች ማለት ነው። ሰላም ነው አለች። ምንድን ነው አቤልን እንደዚህ ነው እንደ ሰላም መተይውና አልናቆም እኮ አለችው። ከዛ ለዛ ነው እያናገርኩሽ ልትሄጂ የነበረው። በቃ ሰላም አልኩ አይደል? አንቺ ዝም ብለሽ አፍሽን አትክፈች በእናትህ። አላቅም፣ አታቀኝም፣ ልቀቀኝም። ማንም የለም ከአቤል ደግሞ ማንም አያስለቅቅሽም። ምክንያቱም ከአንበሳ መንገድ ጋር ስጋ እንደ መንገድ ነው ይባላል። ልቀቀኝ፣ ባትለቅሽስ እውላለሁ አድርጊው ስትል ደግሞ ጮትሽ እንዴት ነው ደስ የሚለው ብሎ በተለይ በእኔ አቅፍ ሆነሽ ስጩሄ መስማት አንቺ ማትረቢ። ማንም ሰው እጁን አንስቶብኝ አያውቅም። ሳልበጨቃጭቅሽ ጥፊ ከዚህ ደግሞ አገኝሻለሁ። አቤል አይደለሁም። እንግዲህ የያዘችውንም እቃ ነቅጧት እሷን የፈለገው እንጂ እቃውን አይደለም። እሷም እንግዲህ በድንጋጤ እቃውን ትታው ሄደኝ ማለት ነው። እንግዲህ አለምዬ ደግሞ አብዝታ በጣም እየተጨነቀች ነው። ከዛም ተጫጭኖኝ ያደረኮ አለምዬ፣ እንዲሁ ስትቃጭ ስትባንን እኮ ነው ያደርከው። መጥፎ ህልም ሳይ ነው ያደርኩት። በቃውን ቁርስ እንብላና ሄደን እናያቸዋለን። አዎ እስኪ እናያቸዋለን። አምላኬ ብቻ ይህን ነገር ያሳልፍልን። አዩ ያንተ እንደዚህ መሆን ናሆሜን በጣም ነው የሚያስፈራው። እባክህን አንተ እንኳ ጠንከር በል አሉት። እሱም አላለው ሀዛችንን ወጥ አድርገን በዚህ ሰዓት መጠንከራችን ናሆም እኔን ያጠነክረዋል። እባክህን ጠንክር አለችው። ከዛም እሺ በቃ ቁርስ ላቀራር እመጣለሁ አለ። ቁርስ ሲቀራረብ ድረስ እመጣለሁ ብለው ተነስተው ሄዱ ማለት ነው። እንደው ምን ይሻለኛል፣ ግራ የገባው ነገር ሆነ እኮ፣ እንደው ምን ማድረግ አለብኝ ብላ አምላኬ ወይ እያለች እየተጨነቀች ነው። ናሆምና በጣም አስባለች፣ በጣም ተጨንቃለች። ምሮዬ እንግዲህ እዚህ በመታመሟ ናሆሜም እንግዲህ ምግብ እየበላ አይደለም፣ በጣም ጭንቀት ላይ ነው። እንግዲህ ናሆሜ ምሮዬን ወደ ጤናዋ እንድትመለስ ተስፋ እናደርጋለን። እንግዲህ ደግሞ አዲሱ ሙሽሮች እንግዲህ ጎንበስ ቀና እያሉ ነው። ግን በእነሱ ሰርግ ምክንያት እንግዲህ ያው ምሮዬም ልጇን አታ እንግዲህ አደጋ ላይ ነው ያለው ህይወቷም። እንዲሁም ቅዱሴም እንግዲህ ተመቷል። እንግዲህ
አዲሱን ሹሮች ግን እስካሁን አልሄድክም እንዴ? ዛሬ ትንሽ አርፍቼ ነው የምገባው። እኔ ደግሞ ቸው ሳትልኝ ሄድክ መስሎኝ ደብሮ ነበር አለች። ከዛ አለን እንዴት ነው ትቼው ሳልልሽ የሚሄደው ኪራዬ? ወይዬ ቆይ ግን ለምንድን ነው እንደ በፊቱ ትወደኛለህ አለችው። እንዴ ምን አይነት ጥያቄ ነው የምትጠይቂኝ? እኔ እንጃ እኔም አላውቀውም። ይኸውልሽ እናቴ ምናልባት ሰሞኑን በስራ ብዛት ቢዚ ስለሆንኩኝ እንክብካቤ ቀንሼብሽ ይሆናል። ግን እወድሻለሁ ሊሆን ይችላል። ግን መቼም ቢሆን ላንቺ ያለኝ ፍቅር አይቀንስም ሲላት ጽናቴ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ፣ እኔም አፈቅርሃለሁ አለችው። የእኔ ውብ ሴት እዚህ ምድር ላይ እንዳንቺ አይነት ውብ የሆነች የለችም። ስለዚህ በጣም ነው የማፈቅርሽ አላት። ከዛም ግንባሩንና ፊቱን ምናምን ሳመችው። ግንባሩን የሚሳም የሚያድግ ልጅ ነው። ጉንጭ ደግሞ ዘመድ ምናምን ጎረቤት ነው የሚሳመው። ባል የሚሳመው ከንፈር ነው አላት። ባል አልፋ ወደ ስራ ሄድ። ስራ የት ሄድብኛን? እኔስ የት ሄድብሃለሁ አለችው። ይቅርታ ወይዘሮ ጽናት፣ እኔ እንደ ባልነቴ እንደዚህ አይነት አጋጣሚዎች እንዲባክኑ አልፈቅድም አላት። ከዛም እንግዲህ ሊስማ ሲል የመቀኛ ስልክ ድወል ከዛም እንግዲህ ስልኩን መልሶ ዘግቶ ያው ሳማት ማለት ነው። ከዛ እንግዲህ ኪያ ደግሞ እህቱ ማለት ነው ይሄ አዲሱ ሚዜ ሰክሮ መጥቶ እሱ ቤት አሳድረዋለኝ። እንዴ የልጅ ተኝቶ ነው ሙቶ ነው አለች። ቆይማ ፎቶ ላንሳው ብላ ፎቶ እያነሳችው እያለ ተንቀሳቀሰ። እንግዲህ ከዛም አነሳችው በኋላ ሲነሳ ምንድን ነው ምን እያደረግሽ ነው? ቆይማ እኔማ አንስቼ ጠረጴዛ ላይ ነው የማደርግልህ እያለች ስቀልድበት እሱ ግን አልሰማም። አለችበት ጆሮ ላይ። ከዛ የት ነው ያለሁት አለ። ከዛ በጣም ደነገጠ። እንዴ የት ነው ያለው ሲል እንዴ የት መጥቼ ነው ብሎ በጣም ግርም አለ። ሙዚየም ገባሁ እንዴ ሲል ያው በለው። ቆይ አንቺ እዚህ ምን ትሰሪያለሽ አላት። ድንቅነሽ እባላለሁ ወይም ደግሞ ሉሲ፣ ልጎበኝ ስለመጣ ደግሞ በጣም አመሰግናለሁ አለች። እድሜሽን እንጃ እንጂ በመልክ እኮ እርሷ ነሽ ሰውዬ። አሁን ቀጥ ብለውጣልኝ። ምን የድሮ ሳጥን ውስጥ የመሰለ ቤት ውስጥ እየኖርሽ ውጣ ስትይ አታፍሪም ወይ? ደህና ቤት እንዳለሽ ወይ ደግሞ እዚህ ለዚህ ቤት ብሏት። ከዛ እሷ ያገባህም ውጣልኝ። እኔ የምለው ማነው ያመጣኝ ግን እዚህ ቤት? ራስና በእግርህ አለችው። እንዴት መጣው? አላውቅም። ባይሆን ስራ ረፍዷን እንሄድ። ወይኔ ስራቱ ረፍዷን እኮ በቃ ኪራ ቀድሞኝ ገብቷን ገደለኝ አለ። ከዛም እንግዲህ ተሯሩጦ እየለበሰ ቆይ ግን አንቺ ምን አድርገሽኝ ነበር አላት። ሄ ወደዛ አለችው። ከዛም እንግዲህ የኪራ እህት እንግዲህ ትንሽ ጀግና ናት ማለት ነው። አድበደብደዋለች ማለት ነው። ሰዓቱ እንዴት ሄዷን እያለ እየሮጠ እንግዲህ ወደ ስራው ይገባል ማለት ነው። ከዛም እሷም ተከትለው ትመጣለች። ከዛም ኪራ ደግሞ ቆይ ግን አሁን የስራ ሰዓት ነው ወይ? በዚህ ሰዓት ነው ወይ የምትመጣው አለው ማለት ነው። ከዛ አንድ ነገር ቀርቶኛል፣ እሱ ደግሞ አንቺ ነሽ ብሎ ሻሿን ውልቅ አድርጎ ምንድን ነው ቆይ ለዚህ ፂም የምታክል ፀጉር ታካብጃለሽ እንዴ ብሎ ሻሿን ውልቅ አድርጎበት አናዷት ሄደ። ደነስ ምን አይነት ነው ምናምን። እንግዲህ ሁለቱ ሳይዋደዱ አይቀሩም አላቅም። በጣም እየተቀራረቡ እና እየተቀላለዱ ነው ማለት ነው። ኪራም እንግዲህ ቁጭ ብሎ ቆይ ግን ስራው ረፍዶ የለ እንዴ? እንዴት ነው እነዚህ ሰዎች የማይመጡት? ለምንድን ነው እንደዚህ ያረፈሉት? እያለ ስልኩንና ሰዓቱን እያየ እንዴ ቆይ ግን ብዙ ስራ እንዳለ እያብን እያወቁ ምን ሆነ ሁለቱም ያረፈሉት ሲል ከዛም እንግዲህ ጓደኛው በራ አንኳኩቶ ይመጣል ማለት ነው። ከዛም ስልክ ሊደውልለት ሲል እሱ ከችላል ማለት ነው። ከዛም ጌታዬ ብሎ ይጀምራል። ከዛ ኪራ ስራ መግቢያ ስንት ሰዓት ነው? 3 ሰዓት እና አሁን ስንት ሰዓት ነው? 5:45 እና እንደዚህ መርፈድ ተገቢ ነው? ተገቢ አይደለም። ማታ እኮ ስራ አምሽቼ ነው አለ። ከዛ ኪራ በሳቅ ሞተ። አንተ አለቃ እንደዚህ ነው የሚያስጠላው
እኔ ያለቃሁኝ ልጨነቅ እንጂ ረረረረ ሲል ከዛ እሷም ተከትላ መጣይ። ከዛ እንዴት ነው ነገሩ? አብራችሁ ነው እንዲያደራችሁ ታላቂራ ማንኛ ኧረ አይደለም እንዴ ምን ነው በአንድ ፊደል ገበታ ነው የተማርነው አላችሁ? ያለህ ኪራ ትናንትና የሰጠውን ወረቀት ፈርመህበት ከሆነ ልውሰደው። የረሰቸው በእናትሽ አልፈረምኩበትም ሲላት ከዛም እሺ ብላ ተነስታ ሄደኝ ማለት ነው። ከዛም እሱም ግርም ብሎ ታያት። እንዴ ቆይ ለምንድን እንደዚህ የምታየኝ አለው። የሆነ ነገር ሸተተኛለች ሊና አለ ኪራ። መሰርግበት ብሎ ትቶት እሱም ሄደ ብሎ ኪራም እንግዲህ አብረው የመጡት ይሁን አብራቸው የመጣችሁት እንግዲህ የሆነ ነገርም አለ የሆነ ነገር ሸተተኛለች ሊና ብሎ ተገረመ ማለት ነው። እዛ ናቲ ደግሞ እዚህ ዱብ ዱብ እያለ ሲሄድ የቅዱስ ፍቅረኛ ላይ ቁጭ። ከዛ ምን ሆነሽ ነው አንቺ ላይ ወጣሽብኝ? ምን ሆነሽ ነው አላት። ምንድን ነው ያልሽው? ሲኖ እንደፈለገ ሲኖ ቢሆንም እኮ አንቺ ነሽ መተሽ እኔ ላይ የተጋጨሽው እንጂ እኔ አይደለሁም አላት። በእናትህ ተወኝ ስትል እኔማ ትቼሻለሁ አንቺ ነሽ እንጂ። ቆይ ደግሞ ምንድን ነው እንደዚህ? ምን ሆነሽ ነው እንደዚህ? ስለዚህ ኮርማ ሙሻም ነው ያባረረሽ ወይስ ምንድን ነው ያባረረሽ? ማን ነው? በጣም እኮ ሰላም ይነሳኝ አንድ ልጅ በጣም ስወጣ አስገባ አላስገባኛል በጣም ሰላም ይነሳኝ ስትል ከዛ ቅዱሴ ደግሞ ማን ነው አላት። ምግብ በልቶ የሚያቀራሱ አይመስልም። ነይ እንሂድለት። እውነትህን ነው እንግዲህ ምግብ በልቶ አያውቅም መሰለኝ ስትለው እንግዲህ ዝም ብሎ አንድ ቀጫጫ ዝም ብሎ እንግዲህ ያው ናቲ በጣም ፈሪ ነው፣ ግን እንደ ጀግና ሰውነቱን ነፋፍቶ በዚህ ውፍረቱ ጀንን እያለ ሲሄድ እንግዲህ ከዛም እንግዲህ እኛ አንገታችን እኮ ለኑሮ ብለን አንገታችንን ደፍተን ስንሄድ ነው እንጂ አንገታችንን ከፍ አደረግን እኮ ለምን ነው ቀስ ብለህ የምትሄደው ስትለው እኔ እኮ አይ አይደለም ምናምን ብሎ እዛ ሲሄድ እንግዲህ ያው እንደ ጀግንነቱ አይደለም። ከዛ እኔ ማንም አይነካኝም ብሎ ናቲን ዘርሮ ይጥለዋል ማለት ነው ልጁ። ከዛም እንግዲህ እሷም ትቷቸው ሄደ። ከዛ እሷም ናቲን አንስታ እንግዲህ ፕላስተር ምናምን ለጣጥፋ ወደ ቤቱ ወሰደችው ማለት ነው። ከዛም እንግዲህ ሁለተኛ እንደዚህ አይነት ነገር እንዳታደርጊ፣ ማንንም ጎትተሽ እንዳትመጭ፣ እኔ እንደሆንኩኝ አልለቅሽም ምናምን ብሎ በጣም ዛተባት ማለት ነው። እንግዲህ በጣም ከባድ ነው። ከዛ ወደ ሰኒና ወደ ጓደኛዋ ስንሄድ ደግሞ ጆከር ማለት ነው። ከዛ ጆከር ደብሮ ቁጭ ብሎ ከዛ ሰኒ ትመጣለች ማለት ነው። ከዛ አይኗን እያሸች እንግዲህ ቁርስ እየሰራ ሲያበላት ለምዳለች እና እንግዲህ ክብሮም የቁርስ እየሰራ ያበላት ነበረ። አሁን ይሄ ደግሞ ጆከርም እየሰራ እያበላት ነው። እንግዲህ ባለሙያ ነው የሚመጡት ቤቷ። ከዛም እንግዲህ በነገራችን ላይ ከዛ ድብር ብሎታል ማለት ነው። የታለ ቁርሱ የዛሬስ የታለ ቁርሱ ስትለው ሰርተሽ ብያላት ምን አልክ አለች። ለምንድን እንደዚህ የምታየኝ? ቆይ ለምንድን ለእኔ እንደዚህ አይነት ጥሩ ሲሆንሽልኝ? ምን አይነት ጥያቄ ነው? አላቅም። ምን ማለት ነው አላቅም? የተፈጠረ ነገር አለ? የለም። ቆይ ምንድን ነው እንደዚህ እያደረገ ያለው? ምን ማለት ነው እሱ? ሳናግር ምን ይወጣጥረሃል? ላየ ሰው እኮ እኔ አንቺ ቤት ያለው አልመስልም አይደል? እንደፈለግሽ በይኝ። የሚከፋ ይመስሎች ነው? በፍጹም አይከፋኝም። ቤት የለኝም። በሱም ቢሆን አላዝንም። ማዝነው ባንቺ ምንም ተይው፣ እኔን ማስመለጥ ነው አይደል የሚቆጭህ አለችው። በጣም ጥሩ ነው፣ ጥሩ ላይ ነህ እሺ አለችው። ከዛም እንግዲህ ሰኒ ተናዳ ሄደ። ታዲያ እንዴት ብዬ ልንገርሽ? አንቺ እኮ ምንም አይገባሽም ብሎ እንግዲህ ኩርሲውን ወደዛ ወደዚህ ሲወረውር ምን አይነት የተመሰቃቀለ ነገር ነው በዚህ የገባሁት? ምንድን ነው? ምን ብዬ ልንገራት ብሎ በጣም ተናደደ ማለት ነው። ከዛ አፄና ናሆሜ ደግሞ ስለ ምሮ እያወሩ እናሁን እንዴት ናት? ምንም አትልም። አሁን አልፎ አልፎ እጇን እያንቀሳቀሰች ነው። ተመስገን ነው። ይህንን እስማን አየበትን እሱስ ልክ ነሽ፣ ተመስገን ነው። ሌላ ምን ይባላል? እኔ እኮ ትላንትና ይመጣለሁ ብዬ ያላሰብኩት ነገር ገጠመኝ። በጣም ይቅርታ። እሺ ይገባኛል፣ ረዳሻለሁ። ስልክ እየደወልሽ አይደል? እሱ ይበቂ ነው። እሺ አሁን ትተኛለች እንዴ? በዚህ ሰዓት እንኳ አተኛም። እሺ ገብቼ ልያታ ታዲያ ስትለው
ከዛ እንግዲህ ናሆሜን በጣም ተጨንቋን በጣም የማስበው ከመጣች እማዬን አትምጪ ልበላት እማዬ ትረፍ ብሎ ወደ እናቱ ጋር መደወል ጀመረ ማለት ነው። እንግዲህ ይሄ ነገረኛ ደግሞ እዚህ ቁሞ ከዛ እና ምን ሼ ነው ማማ ሰው ይዘሽብኝ የመጣሽው ኮሽ የሚልብኝ መስሎሽ ማለት አንተ ቆይ ምንድን የምታደርግ ምን አድርጊ ነው የምትላት? ቆይ አንተን የሚያክል ስንጥር ሰውዬ ይችን የምታክል ልጅ ምንድን የምታንገላጣት? እዚህ ሰፈር ውስጥ ዘርሬ ስጋ በስጋ እንዳላረገው ምን እንደዚህ ስላረግኩ መፈራ መስሎን ምናልባት ስለማታቀኝ ፈራ ሳትፈር አትፈራኝ ሆን ምን ልታደርግ ነው? እንደዚህ በሰላም ራሴን ላስተዋውቅህ ብሎ እንግዲህ መቶታል ማለት ነው። በቃ ተው ብላ ከዛም እንግዲህ የሰውዬ በጣም ኃይለኛና አደገኛ ነው ማለት ነው። ከዛም እንግዲህ የሰኒ ጓደኛ ደግሞ ጆከር ስልክ እያወራ በር ላይ እንደፈለግክ ማድረግ ትችላለህ፣ ይህ ምን እቃ ነው ሲል ከዛም እንግዲህ የሆነ እቃ ተቀምጧን ማለት ነው። እቃውንም አንስቶ ቆይ ምንድነው ይሄ እቃ ምናምን ብሎ ሲል ከዛም እቃውን ወደ ውስጥ ይዞት ይገባል ማለት ነው። ከዛ ወደ ውስጥ ይዞት ከገባ በኋላ ሳሎን ቤት እየከፋፈተ ሲያየው ከዛም ሰኒ ትመጣለች ማለት ነው። ሰኒ ምን እያደረክ ነው? ምንድን ነው የደበከው ስትለው አረ ምንም አልደበኩም ማለት ብሎ ለሰኒ ሸወዳት ማለት ነው። እንግዲህ ጽናት ደግሞ ምሮን እጇን ወደ ላይና ወደዛ እያደረገች ስፖርት እያሰራቻት ነው ማለት ነው። እንግዲህ እንድትፍታታ ማለት ነው። ምሮ በጣም ታማለይ። እንግዲህ ምሮ እየፈጣሪ ማርሽ ሌላ ምን ይባላል? እና ውድ ቤተሰቦችዬ በጣም ደስ የሚልና አዝናኝ ድራማ ነው ግን ምሮዬ ትንሽ ብትሻላት። ከዛ ደግሞ ይቺ የነ ጽናት የቤት ሰራተኛ የኪራ ጓደኛ እንግዲህ ሚዜው አንዱ አፍቅሯታል ማለት ነው። ስትወጣ ስትገባ እየተከታተለ ምንድነው ችግርሽ? እኔ ዝቅ ብዬ ስለጠየኩሽ ነው ወይ ብሎ ጭራሽ ኧረ ዝቅ ብለህ ጠየቀኝ ተወውን ጠይቀኝ ብያለሁ እኔ በል ብያለሁ ወይ ራስህን ከፍ አድርግ እንጂ ፍቅር ጣለኝ አንቺ ላይ እሺ ምን ላድርግ? እኔ ጋ ያለውን ፍቅር እንደ ዝቅታ ሀየኸው በቃ ተወው አለች። እውነት ነው እኔ ጋ የቤት ሰራተኛ ና ብለህ እንደ ዝቅታ ካየኸው ተወኝ፣ እኔ አይደለሁም የመጣሁብህ አንተ ነው የመጣህብኝ እያለችው ነው። እኔ ሰዎችን አላፈቅርም፣ ካፈቀርኩኝ ግን በቀላሉ አልተውም። እሺ አሁን ምን ፍጠሪ ነው የምትይኝ? በስነ ስርዓት አውሪኝ። እዚህ ጓደኞች ፊት አታመነጫጭቅኝ። በቃ ተወኝ በእናትህ። ትንሿ ተመለሽ። አንቺ በጭራሽ መከተል ጀመረ። ከዛ እንግዲህ ይሄ ከኪያ ጋር የሚፎካከር ልጅ ደግሞ ቁጭ ብሎ በር ሲንኳኳ ከዛ ፊቱን ወደዛ ችማ ኪያ ነብሮ ፊቱን ወደ መጋረጃው አዞረ። ወደ መጋረጃውማ ዙሮ እሷም ደግሞ ቀልቀል እያለ ኪራ ይሆን ልጁ ይሆን ሳታውቅ ከዛም ወሬዋን ጀመረ። ምንድን ነው ያ ሬሳ የሆነ ልጅ ማታ መጥቶ ይሄ ነው ግና እንዴት እንዳስጠላይ ብታይ፣ እንዴት በዛ ሰዓት ነው ቤት ይመጣም ብላ ላይ ኪራ እያወራች ማለት ነው። መጀመሪያ ላወራጅም ነበረ። ከዛ አብራችሁ ነው እንዲያደራችሁ ሲሏቸው ሁለቱም ደብቀው ነበር። ከዛ እሷ ጨራሽ ይሄ ልጅ እንግዲህ ይሄ ነው ግን የሚባል ልጅ ወፊቱን ወደዛ ዙሮ ነበር ማለት ነው። ከዛ ይሄ ሬሳ የሆነ ልጅ እንዴት እንደዛ ሰክሮ ቤት ይመጣል ብላ ራሱን ስታመው ማለት ነው። አንቺ ሾካካ ነሽ ለካ። እዛ ደነገጠኝ። ምን ያስደነግጥሻል? ቆይ አንቺ የሚነገርና የማይነገር አቁም። ለይተሽ አታውቂም? ወንድሜ እኮ ነው ውሸት የምደብቅልህ መስሎ ነው ወይ አለችው። ከዛ እና ቆይ በዚህ ልክ ሾካካ መሆን ይቻላል እንዴ? አንተ ወደዛ ክብርን ጠብቅ አለችው። ሾካካ ሴት አትመቸኝም፣ አንቺ ሾካካ ነሽ። እኔም እኮ እንዳንተ የሚል መጠመጥ ወንድ በጣም ያስጠላኛል ስትል ቆይ እኔ የቱ ጋር ነው የተመጠመጥኩብሽ? ሲጀመር አንተ እንደ ወንድ ልጅ ቆፍጠን ማለት የታውቀውና ነው ብላ ጭራሽ መሳደብ ጀምረ። እሱም እንግዲህ ስለ እናቱም አንስታ የሆነ ነገር ስትል እናቱም በጣም ስለሚወዳት በእናቴ አትምጭብኝ ብሎ ከዛ ሲናገራት እሷ ደግሞ የሌለና ያለ ውሸት ኪያ ቤት ማደሬን እንዳትናገሪ ለኪራ ብሎኛል
ብላ አውቃ ቀሳስራ ልጁን ኪራ እንዲደበድበው አደረገች። ከዛም ኪራ እንግዲህ ተቆጭቶ ማለት ነው። ከዛ በኋላ መልሶ መጥቶ ይቅርታ ጠይቆታል ማለት ነው። እና ውድና ቤተሰቦቼ ስለነበረን ቆይታ ከልብ እናመሰግናለን። ፈጣሪ አምላክ የምንወዳትን ሀገራችንንም የኢትዮጵያ ማሏን ገነት ዳሯን እሳት ያደርግልን። እኛንም በያለንበት ፈጣሪ ጠብቀን፣ በስደት ያለነውን ሁላችንንም በሰላም ለሀገራችን ምድር ያብቃን እና ስለነበረን ቆይታ ከልብ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ማድረግ አይከፈልበትም። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። የክርስቶስ ጸጋና ሰላም ከእኔም ከእናንተ ጋር ይሁን። ስለነበረን ቆይታ ከልብ አመሰግናለሁ። ባይ ባይ። ሰላማችሁ ይብዛ።